ወንዶች ለጊዜያዊ መዝናኛ ከሚፈልጓት ሴት ይልቅ ማግባት ለሚፈልጓትና የህይወታቸው አካል እንድትሆን ለመረጧት ሴት የሚያሳያቸው ልዩ ልዩ የሆኑ ምልክቶች አሉ። ጠለቅ ያሉና አንድ ወንድ ለትዳር ሲቆርጥ ብቻ የሚያሳያቸውን የመጨረሻ ማረጋገጫዎች እንመልከት። እነዚህ ነጥቦች እሱ ካንቺ ጋር ያለውን ግንኙነት ምን ያህል በቁም ነገር እንደያዘው ለማየት ይረዱሻል። አንድ ወንድ ሊያገባሽ ከፈለገ የሚከተሉትን ዋና ዋና ነገሮች ያደርጋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማይጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ወደ ውስጥ ህይወቱ ያስገባሻል። ጊዜው ግንኙነትን የሚፈልግ ወንድ ህይወቱን በሚስጥር ይይዛል። ማግባት የሚፈልግ ወንድ ግን ከቤተሰቦቹ ጋር ያስተዋውቅሻል። በተለይ ከእናቱ ጋር ወይንም ለሱ ቅርብ ከሆኑ የቤተሰብ አባላት ጋር እንድትተዋወቂ ይጋብዝሻል። የቅርብ ጓደኞቹንም እንደዛው ያስተዋውቅሻል። የሱ ጓደኞች አንቺ እንደ ባለቤቱ አድርገው እንዲያዩሽ ለማድረግ በጣም ይጣጣራል። ሁለተኛ፣ እኛ በሚል ቃል ያወራል። ስለ ወደፊት እቅዱ ሲያወራሽ እኔ እንዲህ አደርጋለሁ ማለቱን ትቶ እኛ እንዲህ እናደርጋለን ማለት ይጀምራል። የ5 እና የ10 ዓመት እቅድ ውስጥ አንቺ መኖርሽን በግልጽ ያሳይሻል። ቤት ለመግዛት፣ ስለ ልጆች ወይንም ስለ ስራ ለውጥ ሲያስብ ያማክርሻል። ያንቺ ውሳኔ በሱ ህይወት ላይ ተጽዕኖ እንዲኖረው ይፈቅዳል። ሶስተኛ፣ ለችግርሽ መፍትሄ ይሆናል። ሊያገባሽ የሚፈልግ ወንድ አንቺን የመንከባከብ የባለቤትነት ስሜት ይሰማዋል። የገንዘብ፣ የሀሳብ ወይንም የጉልበት እርዳታ ሲያስፈልግሽ ቀድሞ ይገኛል። ደህንነትሽ ያሳስበዋል። ለምሳሌ ማታ ስትሄጂ ደረስሽ ወይ ብሎ ይጠይቃል። መንገድ ላይም ሲሆን ይጠብቅሻል። አራተኛ፣ በሀሳብሽና በክብርሽ ላይ ኢንቨስት ያደርጋል። ለጊዜያዊ ፍላጎት የሚፈልግ ወንድ ውበትሽ ላይ ብቻ ያተኩራል። ማግባት የሚፈልግ ወንድ ግን እድገትሽን ይደግፋል። ትምህርት እንድትጀምሪ፣ ስራ እንዲሳካልሽ ወይንም አዳዲስ ነገሮች እንድትሞክሪ ያበረታታሻል። አክብሮት ይሰጥሻል። በሰው ፊትም ሆነ በግል ስትሆኑ ክብርሽን የሚነካ ነገር አያደርግም። የግል ድንበርሽን ያከብርልሻል። አምስተኛ፣ ድክመቱን ያሳይሻል። ወንዶች ለሁሉም ሰው ጠንካራ መስሎ መታየት ይወዳሉ። ነገር ግን ሊያገባት ለሚፈልጋት ሴት ብቻ የሚፈራቸውን ነገሮች ይነግራታል። ያለፈ ስህተቱንና የልቡን ሚስጥር ያካፍላታል። ይህ ማለት ከአንቺ ጋር የህይወት ዘመን መተማመን መገንባት ይፈልጋል ማለት ነው። ስድስተኛ፣ ስለ ጋብቻና ሃይማኖት በግልጽ ይወያያል። ሊያገባሽ ካልፈለገ በስተቀር ስለ ሰርግ ወይንም ስለ ሃይማኖት ማውራት ያስፈራዋል። ሊያገባሽ የሚፈልግ ወንድ ግን ጋብቻ ላንቺ ምንድነው ብሎ ይጠይቅሻል። የእሱንና የአንቺን የህይወት እሴቶች ለማጣጣም ይሞክራል። ሰባተኛ፣ የገንዘብና የሀብት ሚስጥሩን ያካፍልሻል። ወንዶች ለጊዜያዊ ጓደኞቻቸው ስንት እንደሚያገኙ፣ ምን ያህል ዕዳ እንዳለባቸው ወይንም ምን አይነት ንብረት እንዳላቸው አይናገሩም። ምክንያቱም ስለ ደሞዙ፣ ስለ ቁጠባውና ስለ ኢንቨስትመንት እቅዶቹ በግልጽ ማውራት አይፈልግም። ይህንን ግን ለአንቺ ይነግርሻል። ለምን? ከአንቺ ጋር አንድ ቤት ለመመስረት ስላሰበ፣ የኢኮኖሚ አቅሙን እንድታቂለትና አብራችሁ እንድታቅዱ ስለሚፈልግ ነው። ስምንተኛ፣ ጊዜውን በታማኝነት ይሰጥሻል። አንድ ወንድ ትልቁ ሀብቱ ጊዜው ነው። ለጨዋታ የሚፈልግሽ ወንድ የሚመጣው ሲመቸው ብቻ ነው። በጣም ስራ ቢበዛበት እንኳን አንቺን ለማየት ወይንም ድምጽሽን ለመስማት ጊዜ ይፈጥራል። ለምን? በህይወት ውስጥ ቅድሚያ የሚሰጠው አንቺ ስለሆንሽ ነው። ዘጠነኛ፣ የአንቺን አስተያየት እንደ መመሪያ ያየዋል። አንድ ወንድ ሊያገባሽ ካሰበ አንቺን እንደ እኩል አጋር ነው የሚመለከትሽ። ትልቅ ውሳኔ ከመወሰኑ በፊት፣ ለምሳሌ ስራ ከመቀየሩ ወይንም መኪና ከመግዛቱ በፊት ያማክርሻል። አንቺ ምን ይመስልሻል ብሎ መጠየቅ ያዘወትራል። ለምን ይህንን ያደርጋል ካልሽ፣ የአንቺ ውሳኔ በሱ ህይወት ላይ ተጽዕኖ እንዳለው ስለሚያምንበት ነው። አስረኛ፣ በጭቅጭቅና በችግር ጊዜ አይሸሽም። ጊዜያዊ ግንኙነት ያላቸው ወንዶች ችግር ሲፈጠር ደህና ሁኚ ብለው ይጠፋሉ። አለመግባባት ሲፈጠር ጥሎሽ አይወጣም። ይልቁንም ተቀምጦ ለመነጋገርና መፍትሄ ለመፈለግ ይጥራል። አንቺን ማጣት ስለማይፈልግና ግንኙነታችሁን ለማዳን ስለሚቆረቆር ይህንን ያደርጋል። 11ኛ፣ ቤተሰቦችሽንና ጓደኞችሽን ያከብራል። ካንቺ ጋር ብቻ ሳይሆን ካንቺ ጀርባ ካለው ማህበረሰብ ጋርም ግንኙነት መመስረት ይፈልጋል። ስለ ቤተሰቦችሽ ደህንነት ይጠይቅሻል። እነርሱን ለመርዳት ፈቃደኛ ይሆናል። እናም ከጓደኞችሽ ጋር ሲተዋወቅ በታላቅ አክብሮት ይቀርባል። አንቺን ማግባት ማለት ቤተሰቦችሽንም ጭምር ማግባት እንደሆነ ስለሚረዳ በጣም አክብሮት አለው። 12ኛ፣ ቃል ይገባል፣ ቃሉንም ይጠብቃል። ሊያገባሽ የሚፈልግ ወንድ በንግግር ብቻ ሳይሆን በተግባር ይታወቃል። እመጣለሁ ካለ ይመጣል። አደርገዋለሁ ያለውን ነገር ሳያስታውሱት ያደርጋል። ቃሉንም በፍጹም አያጥፍም።
ይህም ለምን ሆነ ካልሽኝ አንቺን በእሱ ላይ ሙሉ እምነት እንዲኖርሽ ስለሚፈልግ ነው። 13ኛ የጋራ ንብረትና የገንዘብ ውህደት። ለጨዋታ የሚፈልግ ወንድ የራሱን ገንዘብና ንብረት በጥንቃቄ ይደብቃል። ማግባት የሚፈልግ ወንድ ግን ወጪዎችን በጋራ ያቅዳል። ለወደፊት ሰርግ፣ ለቤት ወይንም ለመኪና የሚሆን ገንዘብ አብራችሁ እንድታስቀምጡ ሊያሳስብሽ ይችላል። የባንክ አካውንት ወይንም ንብረት የኔ ማለቱን ትቶ የኛ ወደሚል አስተሳሰብ ይሸጋገራል። ለምሳሌ የሚገዛውን ዕቃ ያንቺን ምርጫ ያካተተ ያደርገዋል። 14ኛ በእሱ ድክመት ጊዜ አንቺን መፈለጉ። ወንዶች ማህበረሰቡ በጫነባቸው ተጽዕኖ ጠንካራ መስለው ለመታየት ይጥራሉ። ነገር ግን ለሚያከብራትና ለሚያምናት ሴት ብቻ ሲቸገር ይነግራታል። በስራው ላይ ችግር ሲያጋጥመው ወይንም ሲያዝን መጀመሪያ አንቺ ጋር ይመጣል። ምክር ይጠይቅሻል። ካንቺ የሚያገኘውን ድጋፍ እንደ ትልቅ ጥንካሬ ይቆጥረዋል። ይህ ማለት አንቺን እንደ ህይወት አጋሩ አይቶሻል ማለት ነው። 15ኛ የረጅም ጊዜ መስዋዕትነት መክፈሉ። ጊዜያዊ ወንድ የሚቆየው ነገሮች አልጋ ባልጋ ሲሆኑ ብቻ ነው። ማግባት የሚፈልግ ግን በትዕግስት ይጠብቃል። ለምሳሌ ትምህርት እስከምትጨርሺ ወይንም ቤተሰቦችሽ እስኪስማሙ ድረስ ለዓመታት በትዕግስት ሊጠብቅሽ ይችላል። ምቾቱን ይተዋል። ያንቺን ደስታ ለማየት ሲል የራሱን ፍላጎት ወይንም ምቾት መስዋዕት ያደርጋል። 16ኛ የባህሪ ለውጥ ማሳየቱ። ካንቺ ጋር ለመኖር ሲወስን ለትዳር የማይመጥኑ ባህሪያቶችን ለማስተካከል ይጥራል። መጥፎ ልማዶችን መተው፣ ለምሳሌ ከልክ በላይ መጠጣት፣ ከጓደኞቹ ጋር ማምሸት ወይንም ያላስፈላጊ ወጪዎችን መቀነስ ይጀምራል። ኃላፊነት መውሰድ፣ ከበፊቱ የበለጠ ስራው ላይ ትኩረት ያደርጋል። ምክንያቱም የሚመራው ቤተሰብ ስላለ ስጋት ይገባዋል። 17ኛ ሰርግ ሳይሆን ትዳር ላይ ያተኩራል። ብዙ ወንዶች ስለ ሰርግ ድግስ ማውራት ሊወዱ ይችላሉ። ሊያገባሽ የቆረጠ ወንድ ግን ስለሚኖራችሁ ህይወት፣ ስለ ልጆች አስተዳደግና ስለሚያጋጥሟችሁ ፈተናዎች እንዴትም እንደምትወጡት ያወራል። ከሰርጉ ቀን በኋላ ስላለው ህይወት ነው ጭንቀቱ። አንድ ታላቅ እውነታ ልንገርሽ፣ እነዚህን ሁሉ ነገሮች የሚያደርገው አንቺን ሊያጣሽ እንደማይችል ሲረዳና በጣም ሲያከብርሽ ነው። እሱ አሁን ችላ ያለሽ ከሆነ እነዚህን ከላይ የተጠቀሱትን ነገሮች ለማድረግ ገና ዝግጁ አይደለም፣ ወይንም ያንቺን ዋጋ ገና አልተረዳም ማለት ነው። እስቲ ራስሽን ጠይቂ። እሱ ችላ ሲልሽ ለምን ብለሽ ትጠይቂያለሽ ወይስ በራስሽ ስራ ትጠመጃለሽ? እሱ ሲርቅሽ የኔ ጥፋት ይሆን ብለሽ ታስቢያለሽ ወይስ እሱ እያጣኝ ነው ብለሽ በኩራት ታቆሚያለሽ? ቀጣዩ እርምጃሽ ምን እንዲሆን ትፈልጊያለሽ? እሱን ይበልጥ እንዲነሳሳ ማድረግ ወይስ እሱ በትክክል ለትዳር የሚሆን ሰው መሆኑን ማረጋገጥ? ባጭሩ ሊያገባሽ የሚፈልግ ወንድ አይደብቅሽም። በህይወቱ ወሳኝ ቦታ ይሰጥሻል። እናም ስለ ወደፊት ህይወቱ ሲያስብ ያላንቺ ባዶ እንደሆነ በተግባር ያሳይሻል። አንቺን ችላ ማለቱና ጋብቻው እንዴት ይገናኛሉ ካልን አሁን ወደ መጀመሪያው ጥያቄ እንመለስ። አንድ ወንድ ሊያገባሽ የሚፈልግ ከሆነ ችላ በማለት ሊቀጣሽ ወይንም ሊያርቅሽ አይሞክርም። ይልቁንም መፍትሄ ፈላጊ ነው የሚሆነው። ትልቁ ፈተና እሱ እነዚህን ነገሮች እያደረገ ነው ወይስ አንቺ ነሽ እነዚህን ነገሮች እንዲያደርግ የምትፈልጊው የሚለው ነው። ይህንን አስተውይና ወደ ውሳኔ ግቢ። የዛሬው ቪዲዮ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።